ሰላም ለእናንተ ይሁን በመድር ዙሪያ ያላችሁ የእግዚአብሔር ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ። ወንጌላዊ ተረጋጅ ነኝ ከካናዳ ከቫንኮቨር ከጸጋ ወንጌላዊት ቤተክርስቲያን ጀግኖች ከበዙበት ከጸጋ ወንጌላዊት ቤተክርስቲያን ነኝ። ክብር ሁሉ ለኢየሱስ ይሁን። ያለ ጊዜ እንደገባው አቃለው ዛሬ ያለ ሰዓት ለኢትዮጵያውያንም ምቹ ጊዜ አይደለም። ይሄ ሰዓት ይተኛሉ የሚተኙበት ሰዓት ነው። ውጭ ሀገርም ያላችሁ ስራ ላይ ያላችሁበት ጊዜ ነው። ነገር ግን አስቸኳይ ነገር ስለገጠመኝ ነው የገባሁት እና ዛሬ የዲያብሎስን ስራ ከያቀጠጫው ማፈርስበት ጊዜና ህዝቤን የሚታደግበት ጊዜ ነው። የጸሎት ጊዜ ነው። ሰው መስመር ላይ ላይኖር እንደምችል አምናለሁ። ነገር ግን እኔ ጸልያለሁ እና ይወጣለሁ በዚህ ሰዓት የዲያብሎስን ስራ ሊያፈርስ በተገለጠው ጌታ በኢየሱስ ክርስቶስ ስም ዛሬ መጥቻለሁ እና ያለ ፕሮግራም ነው ያለ ቀኔም ነው የመጣሁት። ስለዚህ እኔ የሰው መገኘት አይደለም አላማዬ፣ በምድር ዙሪያ ያሉ መናፍስቶች እንዲሰበሩ ከጌታ ጋር ተዋውለን ጌታ ነው ያለ ጊዜ ያስገባኝ። ወገኖች ሆይ ዳጋጣሚን ጊዜ ያገኛችሁ ተጠቀሙ። ጌታ ያለኝን ነገር አደርጋለሁ በዚህ መስመር ላይ። ክብር ሁሉ ለኢየሱስ ይሁን። በሁለተኛ ነገሥት ምዕራፍ 6 ከ14 ጀምሮ ስታዩት አንድ ከኛ ጋር ያለው ታላቅ አምላክ መሆኑን የማያውቅ አንድ ከኤልሳ ጋር የሚያገለግል ሎሌ ነበረ እና እንደሚበልጥ አላወቀም። ከሱ ጋር ያለው የእስራኤል አምላክ እግዚአብሔር ከሁሉ በላይ መሆኑን የሁሉ ምንጭ መሆኑን ነገሮች ከሱ ዘንድ እንደሆነ አያውቅም እና ይሄ ሰው ጠላት ከበበን ብሎ ማለት ነው ሐሳቡን እነግራችኋለሁ። ወዮ 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 በቃ ምን እናድርግ አለ። ኖ አለ የእግዚአብሔር ሰው የሆነው ኤልሳ ደግሞ ነበረ። ነቢይ ነው ኤልሳ፣ የእግዚአብሔር ሰው ነው ኤልሳ እና የእግዚአብሔር አይኖች አሉት። የእግዚአብሔር ሐሳብ በሱ ውስጥ አለ። የጌታ መንፈስ ይነዳዋል። የእግዚአብሔር ልጆች በእግዚአብሔር መንፈስ ይመራሉ። ታውቃላችሁ አይደል? ነቢያት ደግሞ ጭራሽ የእግዚአብሔር አፍ ስለሆኑ በእግዚአብሔር ይመራሉ እና እንደዚህ ሆነ። ግን ያችን ክፍል ባጭሩ ነግራችሁ ዛሬ መጣሁበት ይነግራችኋለሁ። ይኸውላችሁ ያ ክፍል ሶርያውያን ሁሉ ጊዜ የሆነ ምስጢራቸው ይገለጣል። እስራኤላውያን ቀድሞ ያውቋቸዋል። በምን ያውቁናል? ምስጢራችንን የሚገልጥ ሰው ማን ነው ከመካከላችን? አይ በጓዳ የምታደርገውን በአደባባይ የሚያውቅ ነቢይ አለ ብሎ ነገረ። ስለ ኤልሳ ነገሩት እና ኤልሳ ሶርያ ውስጥ የሚደረገውን ሁሉ ያውቃል። ነቢይ ማለት ሌላ ሀገር ላይም የሚደረገውን ነገር ያውቃል እንጂ እዚሁ አካባቢ ላይ ስለ ጮጋራ ስለሚግብ ስለ ውሃ አይደለም ማወራው። ነቢይ ማለት የእግዚአብሔር አይን ነው። እግዚአብሔር የሚያውቀውን ነገር ይገልጥለታል እና እስራኤል ሀገር ተቀምጦ ሶርያውያን ምን እንደሚሰሩ ያውቅ ነበር። ነቢይ ማለት ይሄ ነው። የአዲስ ኪዳን ነቢይ ደግሞ ይበልጣል ወገኖች። እንደዛ ነው። ነቢያት ያውቃሉ። ካላወቁ ነቢይ አይደሉም። ዝም ብሎ ነው ምድር የሚበዛብዙት። ስለዚህ ዛሬ ነግራችኋለሁ። እንደዚህ ሆነ። ከዛ ሶርያውያን የሶርያ ንጉስ ወታደሮቹን ላከና ተከበበ። ኤልሳ ሲከበብ የሱ ኦሎሌ በጧት ተነስቶ አየና እንደዚህ አለ፣ ወዮ 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 ምን እናድርግ አለ። እንዴ አለ፣ ከኛ ጋር ያለው ከነሱ ጋር ያለው እጅግ ይበልጣል። እንዴት ነው ወዮ ወዮ የምትለው? እግዚአብሔር ከኛ ጋር ነው አለው። ከዛ በኋላ እግዚአብሔር እንደዚህ አለ፣ እሱንም ጸልየው እግዚአብሔር የዚህን ሎሌ የዚህን ልጅ አይን ክፈት አለው። አይኑ ሲከፈት በእነሱ ዙሪያ ያሉ የእግዚአብሔር ሰራዊት እሳት የለበሱ ከሰማይ እግዚአብሔር የላከ እስራኤልን የሚጠብቅ እግዚአብሔር አይደል? ከሰማይ ሰራዊት ልኮለካ ሰፈሩ በሰማይ ሰራዊት ተሞልቷል። ማሻላቃንቶ በሰማይ ሰራዊት ተራራው ተሞልቷል። ስለዚህ የሚበልጥ ነገር እነሱ አለ ጊያዝ ሎሌው ለካ እንደዚህ ነው። ለካ የኛ ነው የሚበልጠው። እግዚአብሔር ይበልጣል። እግዚአብሔር ከአንቺ ጋር ነው። ከሁሉ ይበልጣል እኛ አምላክ። አይኖቹን ክፈት። አይኑ ተከፈተ። ዛሬ አይናችሁ እንዲከፈት አምላካችን ከሁሉ እንደሚበልጥ
እንደሚያደርግ እንደሚፈጥር አዳዲስ ነገሮች ማድረግ እንደሚችል እንደሚፈውስ ሁሉን የሚችል አምላክ እንደሆነ እፍ ብሎ እንደሚያጠፋ እፍ ብሎ ደግሞ እንደሚያኖር ኃያል አምላክ መሆኑን ነግራችኋለሁ። በጌታ በኢየሱስም ዓይን የሚከፈትበት ቀን ነው። ለዛ ነው ዓይናቸው ይከፈት እኔ ትልቅ ነኝ ብሎ ነው የላከኝ እግዚአብሔር። ከዛ ጌታ ስሙ የተባረከ ይሁን። የጌታ ዓይን ተከፈተ። እንዴት? በጸሎት ጸለይ። በቃ ወታደሮቹን እነዚህ ጠላቶቻችንን አጥፋ ማለት ትቶ እዚህ ጓደኛው ዓይኑ የተከፈተና ያልተከፈተ ሰው አብረው ነበሩ። እንቅፋት ነው ዓይን ያልተከፈተ ሰው፣ ሁሉ ጊዜ ተቃራኒ ነው። እግዚአብሔርን አያውቅም። እና ሐዋርያ ጳውሎስ ሲናገር በምዕራፍ 1 ቁጥር ኤፌሶን ምዕራፍ 1 ቁጥር 16 17 አካባቢ ላይ ሲናገር እንደዚህ ይጸልያለሁ ስለናንተ ለኤፌሶን ሰዎች እንደዚህ ይላል፣ የዓይኖቻችሁን እንዲበሩ ጸልያለሁ። ይጸልያለሁ ዓይናችሁ እንዲከፈት ሃሌሉያ፣ የልቦናቸው ዓይን እንዲበራ። ስለዚህ ዓይን አይደለም ማወራው፣ ቦሎቄውንማ ሁሉ ሰው ይዞ ይሄዳል። የሚያምንም የማያምንም እሱ ምድርን የሚያይ ዓለምን የሚያይ ገንዘብን የሚያይ ዙሪያውን የሚያይ የሚያምረውን የሚያይ የሚያስጠላውን የሚያይ እሱንማ ሁሉ ሰው አለው። ስለ ልቦና ዓይን ነው የምነግራችሁ። እግዚአብሔር በምናመልክበት ጊዜ ጌታ ኢየሱስ ሲያድነን የልቦናችንን ዓይን አበራ። ወገኖች አይደብስብን። ከዛ ምን ይላል? ኤፌሶን ምዕራፍ 1 ቁጥር 17 ላይ እንደዚህ ይላል፣ ዓይኖቻችሁ እንዲከፈቱ እጸልያለሁ የእግዚአብሔርን ታላቅነት እና ስለ መመረጣችሁ ማን እንደሆናችሁ እግዚአብሔር ዘንድ እናንተ ማን እንደሆናችሁ ለምን እንደምትቆዩ እነግራችኋለሁ ብሎ ይናገራል። ምን ይላል? የልቦናችሁ ዓይን ሲከፈት ይላል የመጥራቱ ተስፋ ምን እንደሆነ ታውቃላችሁ ይላል። ለምን እንደተጠራ ከጨለማ ወደሚደነቅ ብርሃን እንዴት እንደመጣ ማን እንደጠራ ዓለም ገና ሳይፈጠር በክርስቶስ ኢየሱስ እንደተወደድክ ብርቅ እንደሆንክ ልዩ እንደሆንክ ስለዚህ ዓይን ሲከፈት ታውቀዋል ይላል። ወገኖች የእግዚአብሔር ልጆች ልዩ ነን እኛ። ከጨለማ ወደሚደነቅ ብርሃን የተጠራን ነን። የመጠራቱ ተስፋችን ምንድን ነው? ሰማያዊ ነው፣ ምድራዊ አይደለም። ሁልጊዜ አሸናፊ ነን እንጂ ተሸናፊ አይደለንም። ጊዜያዊ አይደለም፣ ዘላለማዊ ነን። የእግዚአብሔር ልጆች እሸከረሞ ይሄን ያሳወረውን ዛሬ ሊመታ ነው የመጣሁት። የርስት ክብር ባለጠግነት ምን እንደሆነ ታውቁ ዘንድ ይላል። ርስታችን የዘላለም ነው። አንዳንድ ሰው በምድር ርስት ሲገዳደል አላያችሁ? እቺ 100 ዓመት 50 ዓመት ባልቶለም ይስገዳደሉ ሲጣላሉ ሲቀያየሙ አይታችኋል። ርስት እኛ የዘላለም ርስት ቤዛ የሆነው መንፈስ ቅዱስ ሃሌሉያ የታተምንበት ቪዛ አለን። የትኛው? የሰማይ ቪዛ አለን እኛ በኢየሱስ ዓይናችሁ ይከፈት ወገኖቼ። ዓይን የሚጋርድ ጋርዶች ምን እንደሆነ እነግራችኋለሁ ቀማለሁ በኋላ። ይኸውላችሁ ዓይናችሁ ሲከፈት የርስት ክብር ባለጠግነት ዘላለማዊ ርስት የዘላለም ሕይወት ርስት ለዘላለም ለመኖር በደስታ በእረፍት። ዛሬ በአዛብ ትኖራለች፣ ብዙ ነገር ይጎልሻል። እሱንም አይጎድልም። ጸልያለሁ ዛሬ ታሪክሽ እንዲቀየር ነው የምጸልየው። ያለ ጊዜ ያለ ሰዓት የገባሁበት ምክንያት እኔ ሰው ከኔ ጋር ተባበራል ብዬ አይደለም፣ አምላኬ ጋር ተነጋግሬ ነው። እግዚአብሔር ነው የላከኝ፣ መልእክተኛው ነን። ሻሩ ፓናማ ሶቶ ሆረማስ መንፈሳዊ ዓለም ይብራላችሁ በኢየሱስ ስም። የርስት ክብር ባለጠግነቱን ታውቃላችሁ። እሱ ብቻ አይደለም፣ የኃይሉን ታላቅነት ታውቃላችሁ። የኃይሉን ታላቅነት ነገስታቱን ከወታደር ሲኖራቸው ኃይል አላቸው። እሱ ብዙ ኃይል የሱም የተለያየ መሳሪያ አለው፣ ልዩ ኃይል አለው ይላሉ። ኖ ሞር ሸቄተረማሾያ የኛ አምላካችን ኃይል ታውቃላችሁ። ኃይሉ ከሁሉ ያድናል። ያውላችሁ ከሚታይ ከማይታይ ከዘላለም ኩናኔ በምድር ላይ ደግሞ ከሚከብስ ነገር ከቀን ከሌሊት ያድናል እግዚአብሔር ልጅ ኢየሱስ።
ዘላለማዊ ነው የኛ ጉዞ። ከዛ የተነሳ እናውቀዋለን። ምን ሊሆን እንዳለ እናውቃለን። ምን እየሆነ እንዳለ እናውቃለን። ምን እንደሚቀጥል እናውቃለን። አሜን አሜን አሜን። ከየት እንደመጣንም እናውቀዋለን። የኃይሉ ታላቅነት ወገኖቼ ሰዎች እንደሚሉት አይደለም። እነዚህ መናፍስቶች ናቸው የሚያውቁት። እናንተ እነሱ ያውቃሉ። በእነሱ እውቀት ላይ ነው ዛሬ የሚወጣው። ሃሌሉያ። ለምን አስበለጠና ችሎታ በወደደን ይላል ሮሜ ምዕራፍ 8 ቁጥር 37 ላይ እንደዚህ ይላል፣ በወደደን በርሱ ከአሸናፊዎች እንበልጣለን ይላል ሐዋርያ ጳውሎስ። ምን ነው ጳውሎስ በዚህ ዘመን ቢኖር ኖሮ እንዲስቅ በእውነት በዚህ ዘመን ባለን ቅዱሳን ላይ ይገርማል። ይሄ በጣም ጸያፍ ነገር ነው። ማንነታችን አናውቅም። ዘላለማዊነታችን፣ ብርሃን መሆናችንን፣ ልዩ መሆናችን፣ ዲያብሎስ ላይ ስልጣን እንዳለን አናውቅም። ጥንቆላው አለ፣ መተቱ አለ፣ ሟርቱ አለ፣ ክፋቱ አለ። አቤት ዘመኑ እንደዚህ ነው እንላለን። ኖር የለም። ከዛ ሁሉ በላይ ነን። አሜን ነው ወይ? ክብር ሁሉ ለኢየሱስ ነው። የሁላችሁ ወገኖች በወደደን እንዴት ወደደን? እስከ ሞት ድረስ የወደደን አምላክ ከአሸናፊዎች ደግሞ አስበልጠን ባቢሎንና ግንጡን ትረግጡትን በርኩሳን መናፍስት ሁሉ ላይ ስልጣን ሰጥቻቸዋለሁ ብሎ ሄደ ናዝሬቱ ኢየሱስ። ስለዚህ እንረግጠዋለን። ሞኝ ደግሞ ይረገጣል። ሞኝ ደግሞ እናቃል። በቃ ተስፋ የለው። ኖ ተስፋሽ ዘላለም ነው። በወደደን በርሱ ካሸናፊ ማንን ያሸነፈ? ነገስታትን ካሸነፈ፣ ሰዎችን ሲስተሙን ካሸነፈ፣ ብዙ ነገር ከሚፈባርከው ብዙ ነገር ጉግል ያደርጋል። ጉግል ውስጥ ብትገቡ ተአምር ነው የምታዩት። ሰይጣን አብረዋል የሚፈበርከው ነገር የሰውን አይምሮ ለመያዝ ቲክቶክ ይላል አንዳንዴ፣ ፌስቡክ ቲክቶኩ ላይ ይገባል። እሱ እግዚአብሔር ይገስጸው። ዩቲዩቡ ላይ ሚዲያው ላይ የተለያየ ነገር ይፈጥራል። እግዚአብሔር ይገስጸው። ሸቃራ መወሰያ ስልጣን የለውም። ዛሬ አይቼ ነው ሰውን ሲያስጨንቅ አይቼ ነው የገባሁት። ዛሬ ያስጨናቂ ዘንግ ይሰበራል። ኢየሱስ ክርስቶስ ጌታ ነው። እና ወገኖች ከአሸናፊዎች እንበልጣለን። የሰይጣንን ሐሳብ አንስተውም ይላል። የሰይጣንን ሐሳብ አንስተውም። ለምን? ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11 ላይ በሰይጣን እንዳንታለል በኢየሱስ መታለል ካንቺ ይራቅ፣ መታለል ከኔ ይራቅ። አንታለልም። ለምን? የክርስቶስ ልብ አለን። የክርስቶስ ጌታ ሆይ ምንድን ነው በየት ነው እንለዋለን። ነዳዊት በየት ልውጣ ምን ላድርግ እንዴት ነው ይላሉ። ከእግዚአብሔር ጋር ተስማሙ። ሁሉ ጊዜ አሸናፊ ነው የምንሆነው። ምንም ሊያደርገን አይችልም። ምንም ራሶ ቶሎ ፖንቴ እኔን ስንቴ ሊበቀሉ እንደተነሱ ነው ያውቃለሁ። ኖ በጭራሽ ምንም የሚያደርጉት ነገር የለም። ከሱ እንደሚበልጥ ያውቃለሁ። ነገስታትን ያንበረከከው እኔ ደግሞ እንደምረግጠው አውቃለሁ። ጌታ ስሙ የተባረከ ይሁን። ሰይጣን እኮ ራሱን አይንቅም። ሰይጣን ሐሳቡን እንዳስቱ ሐሳቡ እሱ ትልልቅ ሰዎች እየማንበሩ ጌታ ኢየሱስን እንኳን ወድቄ ብትሰግድልኝ አምላኬን የሚፈታተን ዲያብሎስ ታዲያ አንቺን ይፈራል? ይሞክራል። አሸናፊ ያደረገና አስረገጠን። እባቡንና ግንጡን ትረግጡ ዘንድ በርኩሳን መናፍስት ሁሉ ላይ ሾሜያችኋለሁ። አጋንንትን አውጡ አለ። ውጣ ብሌን ነው የመጣው ዛሬ። ከቤትሽ ይወጣል፣ ከኑሮሽ ላይ ይወጣል፣ ከዘርሽ ማንዘርሽ ላይ ብሬክ ስሩ ይሆናል። ታምር ያደርጋል። ዛሬ ሊረዳሽ ነው የመጣሁት። ሃሌሉያ። ማሴ ህዝቤ አለች አስቴር። ህዝቤ እኔ እንኳ ቤተ መንግስት ውስጥ ብኖር አለች ህዝቤን ነው የምፈልገው። ጾማለሁ፣ ጸልያለሁ። ስለ ህዝቤ ነው የቀረብኩት አለች። ለህዝቤ ጸልያለሁ። እኔ ሁሉ ጸልያለሁ። ለኔ አይደለም ለኔ በግሌ ያው ሰው መሆኑን ሁሉ ስጸልይ ጾም ጸሎት ስጸልይ ሁላችሁንም ሳስብ ነበር። እኔ የቤተ ክርስቲያን ወኪል ነኝ እንጂ የክርስቶስ ተወካይ ነኝ እንጂ ራሴ ብቻ በልጬ ጠጥቼ ራሴ ብቻ ደልቶኝ አይደለም። እኔ ብጠፋም እጠፋለሁ፣ ስለ ህዝቤ እገባለሁ አለች አስቴር። ሻቶላ ፖካራማንዳ ብጠፋም እጠፋለሁ እንጂ
ህዝቤ ይነካ። በኔ ዘመን ሰይጣን አተርፉ። በቃ አሜን በሉ። ኢየሱስ ጌታ ነው። በሮችሽ እንዲከፈቱ ነው የምጸልየው። ታሪክሽ እንዲቀየር ነው የምጸልየው። ጸልዮ ጨለማ የሆነብሽ ድንግዝግዝ ግራ ገብቶሻል አይደል? በእውነት ሃይማኖቱ ራሱ ግራ አስገብቷል። አገልጋዩ ራሱ ሊፍስፍስ ስለሆነ ግራ ገብቶሻል። አንተም ግራ ገብቷል ወዳጄ። ዛሬ ረዳለው ማሻካራ ማንዶራቦስ መላእክት የመጡ እነ ጳውሎስን ረዱ ነበር፣ እነ ጴጥሮስን ይረዱ ነበር። እኛም እንረዳዳለን ትፈወሱ ዘንድ። አንዱ ስለሌላ ይጸልይ ተረዳዱ ብሎ ነው ጌታ ኢየሱስ። ስለዚህ እኔ አለሁ ካንቺ ጋር ካንተ ጋር በኢየሱስ ስም። የጨለማ ኃይላት ይመታሉ። ስልጣን የላቸው። ለመፈክር ብቻ አይደለም ነው። ለምን ያስበለጠን ጌታ በመስቀል ላይ አንቺ ውድ ነሽ እኮ። ጣር በመስቀል ላይ ደሙን አፍስሶ እኮ ነው ተወለድሽ። ዳግም ከክርስቶስ የተወለደን ከእግዚአብሔር የተወለደን ዘሩ አለብን። እኛ የእግዚአብሔር ዘር ነን። ሃሌሉያ። ከእግዚአብሔር የተወለደ ኃጢአትን አያረግም፣ ዘሩ በሱ ይኖራል ያለውን ዮሐንስ ላይ አንብባችኋል። ዘሩ አለብን። ዘር ካስፈለገ የእግዚአብሔር ዘር ነን። እኛ ከእግዚአብሔር የተወለደን ነን እንጂ የምስራቅ ዘር፣ የምዕራብ ዘር፣ የሰሜን የደቡብ አይደለንም። የነጭ የጥቁር ሳይሆን እንደዛ እንባባልም። ሰዎች ነን። በዛ ሁሉም ይበላል፣ ሁሉም ይሸናል፣ ሁሉም ይንቀሳቀሳል። የራሱ ጉዳይ። እኛ ከእግዚአብሔር የተወለድን የእግዚአብሔር ምርጦች ነን። ዓለም ገና ሳይፈጠር በክርስቶስ የተመረጠ የዚህን ዓለም ገዢ የዲያብሎስ መንግስት ልናፈርስ የእግዚአብሔር መንግስት ጎን ልንቆም የተፈጠረን። አሜን ነው ወይቴ ወንድሜ። ኧረ በኢየሱስ ክርስቶስም ልዩ ነን እኛ። ኢየሱስ ጌታ ነው። አሸናፊ ነን እኛ። ምክንያቱም ጦር መሳሪያችን ሰማያዊ ነው። ኤፌሶን 6 ላይ አንብባችኋል። የእግዚአብሔርን ቃል ደግሞ አጥኑ። የሁላችሁ ውጊያችን ከደምና ከስጋ ጋር አይደለም፣ ከርኩሳን መናፍስታውያን ሰራዊት፣ አለቆች፣ ስልጣናት፣ ኃይላት፣ ነገስታትን፣ የዓለምን ነገስታት የሚያንበረክኩትን እኛ እናንበረክካለን። ሃሌሉያ። ለምን? የቃጦራችን ስጋዊ አይደለማ። ይህ መተራስ አይደለም። ይህን ልሰሩ ነው። ለዓለም ልትጠፋ ነው። ነው አትጠፋም። ዓለም የጌታ ነች። ሞኞች እሱን አንስትኛ በጭራሽ። ሃሌሉያ። የጌታ ምጽአት ስለቀረበ ምልክቶች ይፈጸማሉ እንጂ ዓለም ልትጠፋ አይደለም። ኃይል እግዚአብሔር ነው። አሜን ነው ወይ? ስሙ የተባረከ ይሁን። ስለዚህ ወንድሞች ሆይ እህቶች ሆይ ልጸልይ ነው ያለ ቀን የገባሁት ያለ ሰዓት። ኢትዮጵያን ተኝታችኋል። ወደ ውጭ ሀገር ያላችሁ ደግሞ ስራ ላይ ናችሁ። አውቄያለሁ፣ ማንም የለም። እኔ ግን እጸልያለሁ። ዛሬ የዲያብሎስን መንግስት አፈራርሳለሁ። የሰሩትን አንቺ ጋር፣ አንተ ጋር፣ ቤተ ክርስቲያን ጋር፣ ህዝብ ጋር፣ ኢትዮጵያ ምድር ላይ እየሰሩ ያሉትን፣ ኤርትራ ላይ የሚያጋጩትን፣ ዶልቱትን፣ ክፋትን የሚሰሩትን፣ ተጣድፎ ወደ ምድር የመጡትን ዘመኑ እንዳለቀ ያውቆ ራእይ ላይ ወደ ምድር መጥቷል። በጭካኔ ወርዷል። ጭካኔውን ቀጥቅጠዋለሁ። ለምን? በስሜ ብሏል ጌታ ኢየሱስ። መተሪያታችን ማን ነው? ስሙ። የኢየሱስ ስም ከስም ሁሉ በላይ ያለ ልክ ከፍ ያለው ዲያብሎስም ፍጥረት ሁሉ መንበረከክለት ይላል ፊልጵስዩስ ምዕራፍ ላይ። ራይቱ ቀጡ ማሰጠኛ ኢየሱስ ጌታ ነው። ጌታ ነው የኛ አምላክ። ጌታ ኢየሱስ ሆይ በዚህ ሰዓት ክብርን ይሰጣለሁ። ክብርን ይሰጣለሁ ለቅዱሳን ስለሰጠ ስልጣን ስለሰጠን። አንተ የቤተ ክርስቲያን ራስ፣ በቤተ ክርስቲያን ውስጥ የምትመላለስ ሰበቱን ከዋክብት በእጄ ያዝክ፣ በሰበቱ የወርቅ መቅረዞች መካከል የምትመላለስ ኃይል ያንተ የሆነ ክብር ያንተ የሆነ ሁሉን የሰራ የናዝሬቱ ኢየሱስ ሆይ አይዟችሁ እኔ ሁሉን አሸንፌያለሁ ብለህ አሸንፌ ወደ ዙፋኔ ወደ መንግስት የገባን የናዝሬቱ ኢየሱስ ስልጣን ስለሰጠን እናመሰግናለን። ስላከበርከን እናመሰግናለን። ስሜን ስለሰጠን እናመሰግናለን። አባት ሆይ በዚህ ሰዓት ስሜን እጠራለሁ። እህቴን ተመልከት፣ ወንድሜን ተመልከት፣ ቤተ ክርስቲያንን ተመልከት፣ ምድርን ተመልከት። እባክህ ከአፌ ጋር ውጣ፣ ከቃሌ ጋር ውጣ። ጌታ ይፍረስ ስል ይፍረስ፣ ይነቀል ስል ይነቀል። አባት ሆይ ስለ ክርስቶስ ኢየሱስ የአፌን ቃል አጽናው። ስሜን አከብራለሁ። ከማሹ ከትቡና ማለጋንታ
ሬሴንትነና ማውስ ባይቴ ዙሪያ የከበበ በወንድሜ ዙሪያ የከበበ ነገሩን የያዘ ያስጨነቀ በኢየሱስ ክርስቶስ ስም አሁን ከዛሬ ጀምሮ ለቆ እንዲሄድ አዛለሁ። በኢየሱስ ስም አዛለሁ። ጤናውን የያዘ ከጤና ጀምራለሁ፣ ከሰውነታችሁ ጀምራለሁ። ወገኖች ሆይ ወደ ዓለም ሁሉ ወጣለሁ። በዛ ጀምሬ በጌታ በኢየሱስ ስም ጤና የተለቀቀ ይሁን። በኢየሱስ ስም ሰላም የተለቀቀ ይሁን። የናዝሬቱ ኢየሱስ ስሜን እጠራለሁ። በወንድሜ ቤት ላይ፣ በወንድሜ ትዳር ላይ፣ በወንድሜ ቤተሰብ ላይ ስሜን እጠራለሁ። በሂቴ ኑሮ ላይ፣ በሂቴ ልጆች ላይ፣ ቤተሰብ ላይ፣ ትዳር ላይ ስሜን እጠራለሁ። ኢየሱስ እለፍ። አንተ ለሁሉ ትደርሳለህ። እኔ አንድ ቦታ ብቻ ነው ያለሁት። አንተ ግን ለሁሉ ትበቃለህ። አንተ መለኮት ነህ። አንተ አምላክ ነህ። እለፍ። የጌታ መንፈስ በዚህ ሰዓት እንድትሰራ ጸልያለሁ። ክብሬ ምድሬን ይሙላ። በዚህ ሰዓት ዲያብሎስ ባለበት ሁሉ ላይ እሳት ይምጣል። የአባቶች አምላክ፣ የነገስታት ንጉስ፣ የኤልያስ አምላክ እሳት ይምጣል። የዲያብሎስ መንግስት ይፍረስ። የዲያብሎስ መንግስት ይቃጠል። የዲያብሎስ ዙፋን አሁን ይቃጠል። በኢየሱስ ስም ይቃጠል። በምድር ዙሪያ የዘረጋው ፕላኖቹ እግዚአብሔር ዙፋኑ ምክሩ ኃይሉ እግዚአብሔር አምላክ ሆይ ኃይሉ ይሰበር። በዚህ ሰዓት ስራው የከሸፈ ይሁን። ያዘጋጀው ለዘመናት ያጠራቀመው ለዘመናት የቆፈረው ጉድጓድ በክርስቶስ ኢየሱስ ስም አሁን ይግባበት፣ ይቃጠል። በኢየሱስ ስም ወደ ጥልቅ ግቡ in the name of Jesus። ማሻላ ካንቶ ባራጋቱራ ማላጋንታ ኃይል እግዚአብሔር ሆይ ምድርን የሞላ እግዚአብሔር ሆይ ኃያል ሆይ በዚህ ሰዓት እኔ ለበቀል በእውነት ስሜን እጠራለሁ፣ ይበቀላለሁ። ጌታ ሆይ በእውነት በዚህ ሰዓት እኔ ልኬ ከሆነ እኔን እዚህ አስቀምጠህ ከሆነ አድርግ ብለህ ከሆነ እሳት ከሰማይ ወርዶ ጠላቶቻችንን ይብላ። ጌታ ሆይ ያቃጥለው። ጌታ ሆይ ያበራርሰው። ዲያብሎስ መንግስት ይፍረስ። ቤተክርስቲያንን ያስጨነቀ፣ አገልጋዮችን ያስጨነቀ ጌታ እግዚአብሔር ያጠበበ፣ ክርስቲያንን ተራ ያደረገ፣ አይን ያሳወረ በኢየሱስ ስም የተቃጠለ ይሁን። ምን ይላል መሰላችሁ? የዚህ ዓለም አምላክ ይላል የማያምኑትን አይን አሳወረ። የዚህ ዓለም አምላክ ዘንዶ፣ እባብ፣ ሉሲፈር፣ ጋኔን፣ ዲያብሎስ የማያምኑትን ልብ አጨለመ፣ አሳወረ ይላል። ሁለተኛ ቆሮንቶስ 1:2-4 ላይ አሳወረ፣ እውር አደረገ። ቅዱሳን ግን እውር አይደለንም፣ በበረሃ ላይ ናችን። ጌታ አይኖቻችን ከፍቷል። በጌታ በኢየሱስ ስም የልቦናችሁ አይን ይከፈት፣ በኢየሱስ ስም ይከፈት፣ በጌታ በኢየሱስ ስም ይከፈት። የእግዚአብሔርን ታላቅነት እንድናይ፣ መመረጣችንን እንድናይ፣ ከኛ ጋር ያለው ማን እንደሆነ እንድናይ፣ የምትበልጥ መሆንን እንድናውቅ አምላኬ ሆይ የጊያዝን አይን የከፈትክ በእህቶችን አይን ክፈት፣ የወንድሞችን አይን ክፈት። ነገሮች በፊታቸው ትንሽ ይሁኑ ጌታ ሆይ ባንተ ካንተ ትልቅነት የተነሳ ካንተ ኃያልነት የተነሳ ጌታ እግዚአብሔር ሆይ ነገሮች ተራ ይሁኑ ጌታ ሆይ ለተራ ነገር እንዳይሮጡ ለተራ ነገር እንዳይሞቱ እለምናለሁ። የዘላለም አምላክ ማኮ ፓራዲናሞስ ሜሴክራዳጀና አላፖን ቀረባ ደንተናናሞ በየሰፈሩ የምታስጨንቁ መናፍስቶች ውጭ ሀገር ያላችሁ፣ አገር ውስጥ ያላችሁ፣ ኢትዮጵያ ያላችሁ፣ ኤርትራ ያላችሁ ምትሳሳቡ ኔትወርክ የምትዘረጉ በኃያል ጌታ በኢየሱስ ስም ኔትወርካችሁን በጣጠስኩት፣ በኢየሱስ ስም በጣጠስኩት። ስሙ ሰይፍ፣ የስሙ ኃይል በኢየሱስ ስም እሳት በላችሁ ላይ ይፍሰስ። ተቃጠሉ። ልቀቁ የቴን ቤት፣ ልቀቁ የቴን ጤና፣ ልቀቁ የወንድሜን ኑሮ፣ ልቀቁ የእሱን አገልግሎት ነበር። in the mighty name of Jesus ልቀቅ። ሸራራፑ ናማሱ ተለጋንታ የእግዚአብሔር ልጅ ኢየሱስ ክብር ጌታ፣ ክብሬን ግለጥ ጌታ። የሌለውን እንዳለ የምትጠራ አንተ ነህ። ያጡትን ነገር አንተ ጥራ እባክህ ጌታ። አጋርን በምንጩ ላይ እዛ ጎኑ ሆኖ ምንጩ ላይ አላወቀችም። በበረሃ ምንጭን አፍልቀ አይኗን እንደከፈትክ እንዳየች
አንስታ እንደጠጣች በኢየሱስ በጎናቸው ምንጭ ከፈተ። አሜን በሉ። ምንጭ አድርግ፣ ምንጭ ክፈት። መንፈሳዊ ምንጭ፣ ስጋዊ በረከት ምንጮች እነደሉ። አይናቸው ይከፈት። አይናቸው ላይ ያለው መጋረጃ ይነሳል። መጋረጃው ይነሳል። እንደምትበልጥ፣ እንደምትችል፣ እንደምትሰራ፣ እንደምታሸንፍ እንድናውቅ አይኖቻችን ይከፈቱ። እባክህ እህቶችን ተገናኝ። አባ ወንድሞችን ተገናኝ። እባክህ ጌታው ቤተክርስቲያንን ተገናኝ። በዚህ ዘመን ጌታ እግዚአብሔር ሆይ ክብራቸውን ለተለያየ ነገር የለወጡትን ደካማ የሆኑ አገልጋዮች ጌታ ተራ የሆኑ ሚማን ተራ የሆኑ ሰዎችን በምህረት ተመልከት፣ በምህረት ተመልከት። ጉብኝት ይሁን፣ መነሳት ይሁን፣ መቀባት ይሁን፣ አንተ ማወቅ ይሁን። ሃሌሉያ። ዲያብሎስ የሚፈራን ወገኖች ሆይ እኛን አይደለም እኮ ከኛ ጋር ያለው ነው የሚፈራው። ከኛ ጋር ያለ ጌታ ነስ ካለም ተጻንድ ሁሉ ጊዜ ከእናንተ ጋር ነኝ ያለው እሱ ይፈራል። ሃሌሉያ። ሻዲለ ረዲ ደቦስ ማይክ ረደጀና ማለጋንዶ ሎሮ ደቦስ ሰክራባንዶ ታላቅነት ይወራ፣ ማዳኒ ይወራ፣ ክብር ይወራ። ጌታ ሆይ በእውነት አንተ የምታው ጌታ ሆይ በእውነት በኢየሱስ በይቶች ምርኮ መልስ፣ የወንድሞች ምርኮ መልስ። አንተ ማወቅ ይሁን፣ ለአንተ ክብር መኖር ይሁን፣ አንተን ጋራ መጣበቅ ይሁን። እሸካንቶ መጋላ ራዲናሞስ ሜክረደቼነ መለጋንቶ እስከ ዛሬ ድረስም አንተ ነህ። ወንድሞች እህቶች በአንተ እንድታመኑ ጸልያለሁ። ዙሪያቸው ያለ የደጋሚና የመተተኛ መንፈስ፣ የጥንቋይና እግዚአብሔር ሟርተኛ መንፈስ፣ አዶ ከብሬ መንፈስ፣ ሻካላ ፑራ ማንዲያ የቡዳ የልክፍት መንፈስ፣ መናፍስት ጠሪ አጋንንቶች፣ እናንተ ሙታን ጠሪ መናፍስት በኢየሱስ ስም የእግዚአብሔር እሳት በላችሁ ላይ እንደድ ተቃጠሉ። ውጡ ከይቶቼ ሰፈር፣ ውጡ ከይቴ ቤት፣ ውጡ ከዘር ማንዘር ላይ እናንተ የምታሳድዱ ሌሊት በሕልም የምታሰቃዩ ሸይከተው ማሹክ አላፑራ እሳት ብላችሁ ተቃጠሉ። አትችሉም። ሃሌሉያ። ከኛ ጋር ያለው ከነሱ ጋር ካለው እጅግ ይበልጣል። ሃሌሉያ። በስሜ አጋንንትን ዲያብሎስን የዚህን ዓለም ገዢ ትቀጣላችሁ ያለ ጌታ ኢየሱስ በስሜ ከከተማ ውጡ እንላችኋለን። ውጡ ከሷ መንደር፣ ውጡ ከሷ ቤተሰብ፣ ውጡ በኢየሱስ ክርስቶስ ስም ከሱ ስራ ላይ፣ ከሱ አሰራር ላይ፣ ከሱ ሚሽን ላይ፣ ከሱ ራዕይ ላይ በኢየሱስ ስም ይወጋለሁ። አሜን በሉ ቤቶቼ። እመን እንጂ አትፍራ። ከኛ ጋር ያለው ትልቅ ጌታ ኢየሱስ ለምኑ እሰጣችሁ ማለት በቃ ጌታ ኢየሱስ እኔ ከእናንተ ጋር ነኝ አለ። የታመነና ጻድቅ ነው። ከአንቺ ጋር ነው፣ ከኔ ጋር ነው፣ በእግዚአብሔር ነው። በሱ ቅጥሩን እዘላለሁ፣ በሱ አሸንፋለሁ። ስጋዬ ማንነቴን ይዤ አይደለም ዲያብሎስን የሚዋጋው። ኃይል የእግዚአብሔር ነው። በእግዚአብሔር ኃይል በመንፈሴ እንጂ በኃይልና በብርታት አይደለም ብሎናል። በኢየሱስ መንፈስ ኢየሱስ ሆይ ስራ እባክህ። በየቤተ ክርስቲያኑ እጅህን አንቀሳቅስ፣ በየቅዱሳኑ ቤት እጅህን አንቀሳቅስ እባክህ ጌታ። ቤቴ ላይ የከበደ ነገር ከዛሬ ጀምሮ ይወሰድ። አሜን። ወንድሜ ላይ የከበደው ነገር ከዛሬ ጀምሮ ይወሰድ። መሰዊያቸው ይታደስ፣ መጸለይ ይቻሉ። ካንተ ያላቸውን በረከቶች ይለቀቅላቸው፣ በኢየሱስ ስም ይለቀቅላቸው። ምህረት ይሁን። ጠላት የነከሰውን ነገር ለቆ ይሂድ። አንተ ክፉ ሽከቱና ማሰተለካንዳ በህልም የምትገለጡ እናንተ የዘር ማንዘር ስፕሪት ማሸካላ ፑራ ተቃወሚ እስቲ በኢየሱስ ስም። ቅዠት እግዚአብሔር ይገስጽ። በኢየሱስ ስም ፍረስ። እግዚአብሔር ያቃጥላችሁ። ናሸካላ ሙንዳላላ ፑራ ባ ሮሼ ከበረደቸና ማለጋ ያስጨናቂው ዘንግ ይሰበር፣ በኢየሱስ ስም ይሰበር፣ በኢየሱስ ስም ስራችሁ ይፍረስ። እግዚአብሔር አምላክ ሆይ ከህዝቢ ጋር ሁን እለምንሃለሁ። ከቤተ ክርስቲያን ጋር ሁን። የኢትዮጵያን ህዝቦች ተመልከት፣ በዚህ ሰዓት ተመልከት። ጌታው ራራላቸው። ጌታው የሚያስፈልጋቸውን ፕሮቫይድ አድርግ። በእነሱ የጀመርከውን መልካም ስራ ቀጥል። ጌታው በምድርቷ ላይ የጀመርከውን መልካም ነገር ቀጥል። ጌታው
ክፉ ከመንገዳቸው ላይ የተጠረገ ይሁን። ሞት የተከለከለ ይሁን። እርግማን በኢየሱስ ስም የተሻረ ይሁን። ጦርነት በኢየሱስ ስም የተከለከለ ይሁን። ውደቁ በኢየሱስ ስም። አየሩን የሰፈራችሁ ተራራ ላይ የምትቀመጡ መናፍስቶች የእግዚአብሔር እሳት ብላችሁ ጫካ ውስጥ ያላችሁ መናፍስቶች በኢየሱስ ስም የተቃጠላችሁ ሁኑ። ሽዱ እሳት 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 ብላችሁ ላይ እንድድ ጂሰስ አይ ላቭ ዩ በጣም ነው የሚወደኝ። ስንጃለዳ ያዋቀቆ ዋቀ እስራኤል ስንጃለዳ ኢየሱስ ኦማ ካላራ ዲናሞስ ጌታ ሆይ ቤተ ክርስቲያንን እርዳ። መጸለይ እንድትችል ኃይሏን ይዛ እንድትነሳ ምድሬን እንድትሞላ በኢየሱስ ክርስቶስ ስም ጌታ ሆይ ለዚህ ምድር ጨውና ብርሃን እንድትሆን ቤተ ክርስቲያንን አግዝ። አገልጋዮችን አግዝ ጌታ ሆይ እባክህ እርዳ። አይን ይከፈት አይን ይከፈት አይን ይብራ ጌታ ሆይ ምን በሰማይ የተሰራ እንዳለ እንድናውቅ አይናችን የተከፈተ ይሁን ጌታ እግዚአብሔር ሆይ። ማሸካላፖ የዚህ ዓለም ገዢ ላይ ፍረድ ጌታ ፍረድ። የተመታ ይሁን አይከናወንለት በኢየሱስ ስም። እግዚአብሔር ሆይ እንደ እሳት አድርጋቸው ቅዱሳን ጌታ እግዚአብሔር እንደ እሳት ቀባቸው። ኃይሉ ናቸው ጌታ ሆይ መቋቋም አይቻሉ በኢየሱስ ስም። ሻንደላላቦ ከረደጀነ መለጋንደላላቦ ረባዲያ ማይክረደጀነ መለጋንዲያ ጌታ የጌቶች ጌታ ጌታ ነህ። ኃያል የኃያላንም ኃያል ነህ። ጀግና የጀግኖች ጀግና ኢየሱስ የክብር ንጉስ ጌታ የጌቶች ጌታ ጌታ ነህ። ኃያል የኃያላንም ኃያል ነህ። ጀግና የጀግኖች ጀግና ኢየሱስ የክብር ንጉስ በዓይኖች ከታየው ምን ይፈልጋለው ምን ይፈልጋለው ኤልሻዳዩ ጌታ ሃሌሉያ ራሾ ቶሎኮ ማቅረበጀነ መለጋንዳ ባንተ ታመናለው እደገፈሃለው ሃሌሉያ ዳመናም ባይታይ ባይነፍስም ንፋሱ የወይን ረግ ፍሬ መብልንም ባይሰጡ በፈጠርከኝ አምላክ ባንተ ደስ ይለኛል ክብሬ ጥጋቤ ነው ምን ይጎልብኛል ሃሌሉያ ጌታ የጌቶች ጌታ ጌታ ነህ። ኃያል የኃያላንም ኃያል ነህ። ጀግና የጀግኖች ጀግና ኢየሱስ የክብር ንጉስ ክብር አባት ምስጋና ይብዛልህ ስግደት ይብዛልህ። ከእህቶቼ ጋር ሁን እባክህ ከወንድሞቼ ጋር ሁን እለምንሃለሁ። ሰማይን አንኳኳለሁ። ምህረት ለልጆች ይብዛ ጠብቃቸው። የሚያካንተ የሚፈልጉትን አድርግ እባክህ። የተከፈተ ሰማይ ስጣቸው። መሰዊያቸውን አድስ መጸለይ እንዲችሉ ቃል ማጥናት እንዲችሉ አንተ ማወቅ እንዲችሉ ተገለጥላቸው። መገለጥ ስጣቸው እባክህ። ሌሊታቸውን ባርክ በኢየሱስም። በሌሊት ወደ እነሱና በቀን ወደ እነሱና በውስጣቸው ያለው ራእይ ይደግ ይለምልም ይደግ። ለበረከቱኝ በኢየሱስም። ወገኖች ለበረከት እግዚአብሔር ጠርቷቸዋል። ለበረከቱ ነው። የእጃችሁ ስራ ይባረክ። ህይወታችሁ ይባረክ። እግዚአብሔር ከእናንተ ጋር ይሁን። ማሸካ ሐላፑንያ በኢየሱስም። ዘመናችሁ ይባረክ። ዘራችሁ ይባረክ። ልጆቻችሁ ይባረኩ። ስራችሁ ይባረክ። እግዚአብሔር ይጠብቃችሁ ይባርካችሁ። ከእናንተ ጋር ይሁን። አይኖቻችሁን በመክፈት ይባርካችሁ። እግዚአብሔር ያየላችሁን እዩ በኢየሱስም። እግዚአብሔር ያቀደላችሁን እዩ። አይናችሁ ይከፈት። ከእናንተ ጋር ያለው ከነሱ ጋር ካለው እጅግ ይበልጣል። አትፍሪ በኢየሱስም አትፍሪ። ይበልጣል። እግዚአብሔር በልጦ ለዘላለም ይኖራል። ሰማይና ምድር ያልፋል፣ ቃሉ ግን አያልፍም። እግዚአብሔር ኃያል ነው፣ ማንንም አይንቅም። ክብር ለአብ ይሁን፣ ክብር ለወልድ ይሁን፣ ክብር ለመንፈስ ቅዱስ ለእግዚአብሔር አንድ አምላክ ይሁን በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ከእናንተ ጋር ይሁን። ጸሎታችሁን ይስማ፣ ፊታችሁን ይቀበል።
የተከፈተ ሰማይ ይስጣችሁ። ክብር ተጠቅልሎ ደግሞ ለሱ ብቻ ይሁን በኢየሱስ ክርስቶስ ስም አሜን አሜን። ሻሎም ሰላማችሁ ይብዛ። ተባረክ እግዚአብሔር።